አንዱን በመጥፎ ጎረቤት አላህ ፈተነው። በቃ ፈተና ነው፣ የከፋ ፈተና ነው። በመጥፎ ጎረቤት አላህ ፈተነው። ነብዩ ዘንድ መጣና እኔ ጎረቤት አለኝ አዛ የሚያረገኝ የሚያስቸግር ጎረቤት አለኝ፣ እንደው ሰላም ይነሳኝ ምን ይሻለኛል ብሎ ጠየቃቸው። فقال رسول الله صلى الله عليه وسلم انطلق ሂድ ቶሎ فأخرج متاعك إلى الطريق ሂድና የቤትክን ቁሳቁስ በሙሉ ውጭ አውጣው አሉት። ቶሎ ሂድና እንጠልቅ ማለት በፍጥነት ሂድ ማለት ሄደህ ቤት ውስጥ ያለውን ጓዝህን የቤትክን ቁሳቁስ አልጋውን፣ ድስቱን፣ ሳህኑ ምናምን ውጭ አውጣ፣ መንገድ ላይ አውጣው አሉት። إلى الطريق መንገድ ላይ አውጣው በቃ እዛ ላይ ከምሮ ከዚያስ فانطلق فأخرج متاعه ለምን አይባሉ ነብዩ ሰለላሁ ዐለይሂ ወሰለም በቃ እሳቸው የተናገሩት ነገር ጠቃሚ ነው፣ ሕክማ አለው፣ የሆነ ሚስጥር አለውና ሙእሚን ደግሞ እሳቸው ያሉትን ነው የሚተገብረው። ለምን ምናምን እዛ ውስጥ አይገባም አይደል? ሷሃባዎች እሳቸውን መታዘዝ ነውና ስራቸው። فذهب الرجل وأخرج متاعه إلى الطريق ሄደና እቃውን በሙሉ ጓዙን ውጭ ላይ አውጥቶ አስቀመጠው። فاجتمع الناس عليه የአካባቢ ሰዎች በሙሉ ተሰባሰቡ። መንገደኛውም እየሄደ ይመጣና እሱ ጋር ይቆማል። ምን ቸግሮት ነው? فقالوا ما شأنك ምን ነክቶህ ነው ጎበዝ? ምን ነው በደህና ነው አያገሌ እያለ ሁሉም ኃላፊ አግዳሚ ሁላ ይጠይቋል፣ የሚያውቀውም የማያውቀውም። قال لي جار يؤذيني እኔ የከፋ ጎረቤት አለኝ። فذكرت للنبي صلى الله عليه وسلم ይህንን ነገር ሄድኩና ለሳቸው ነገርኳቸው። فقال لي رسول الله صلى الله عليه وسلم انطلق فأخرج متاعك إلى الطريق فجعل ከዛ ሂድና አውጣና መንገድ ላይ አውጣ ብሎ አሉኝ። ኢዘን እንደዛ ብለው ሲሉኝ ይሄው ተግባራዊ ያደረኩት አወጣሁት ብሎ አላቸው። አላፊ አግዳሚው ምን ማለት ጀመረ? ጌታዬ አላህ ያ ረቢ ከረሕመትህ አርቀው፣ ጌታዬ አላህ አዋርደው እያለ ሁሉም አላፊ አግዳሚው በሙሉ እሱን መርገም ጀመረ። ያ ወሬ እሱ ጋር ደረሰ። ራያ ገሌ እያስረገመህ ነው ያለው፣ አላፊ አግዳሚው ላይ እየረገመህ ነው፣ ይሄው እቃውን አውጥቶ እንደዚህ ብለውኛል ነብዩ ብሎ፣ ኧረ እባክህ ተዳረክ፣ ቶሎ ብለህ ለራስህ ድረስለት ብለው አሉት። ተመለስ ወደ ቤትህ፣ እቃህንም አስገባ ወደ ቤት። በቃ ፈወላሂ ላ ኡዚከ ካሁን በኋላ በአላህ እምልልሃለሁ በፍጹም ማዛ አላረግም፣ በቃ ቃል ገባልሃለሁኝና ወደ ቤት አስገባል። الحديث رواه الإمام البخاري رحمه الله في أدب المفرد መቼም ኢማም البخاري ያመጡት እንደሆነ ያ ሐዲስ ደረጃውን የምታውቁት ነው። ኦኬ على كل حال በዚህ ደረጃ ሄዶ እንደው ወልየል አምር ጋር ሄዶ ክስ አቤቱታ እስከ ማቅረብ የሚያስደርስ አዛ የሆነ ጎረቤት ይሆናል። ክስ ማለት እኮ ነው ይሄ ፋይሉን የከፈተበት